አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ብያለሁ ክርስቲያን ወገኖችም ውድና የተከበራችሁ የቻናሌ ቤተሰቦች ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። አላህ ሀገራችንን ሰላሟን ይመልስልን። ሰላም ፍቅር ለሀገራችን ለሕዝባችን። እንዴት ናችሁ? ደህና ናችሁ ወይ? ቤተሰብ ያልሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ። ዛሬ ይዤላችሁ የመጣሁት ለምለሚቷ መካ መንገዷን ነው። እንግዲህ የመካ ሄጄ እየተመለስኩ ነው። ያኔ ይዤላችሁ የመጣሁት ዛሬ ስለ ልጅ ነው። ከሳዑዲ ወደ ኢትዮጵያ ልጅ ይዛችሁ የምትሄዱ በጣም አስቡበት፣ በጣም አስተውሉ። ወላጆችም ያኔ የሰውም ልጅ ይዛችሁ የምትሄዱ ሁለታችሁም በጣም ከባድ ነው። ወላጆችም ብትሆኑ ያኔ የታለ አንተ ራሳውንድ እርጉዝ ነሽ፣ ያኔ ክትባት የወሰድሽበት የወለድሽበት፣ በዛ ላይ ፎቶ ያስፈልጋል። የባልሽ ልጅሽ ጋር የተነሳሽው ብዙ ነገር አለው። ባልሽ ተይዞ ሂዷን ወይስ እዚህ ነው? እዚህ ከሆነ ይቀርባን፣ ተይዞ ሂዶ ከሆነ የታለ የገባበት ወረቀት ይባላል። የገባበትን ወረቀት የወጣበትን ማለት ነው። ያንን ይዘሽ ነው የሚሰራልሽ እና ወላጅም ከሆንሽ ወላጅ ኢንሻአላ ይሰራላችኋል። ወላጆች ደግሞ ልጆቻችሁ ያላደሉ የሰው ልጅ ይዛችሁ የምትሄዱ እሱ ላይ ነው ፈተናው። በተለይ የሆርጅ ነው የሆነ ያኔ እንዲህ የሚባለው አረብኛው ደርሰን የምንመለሰው በኢጋማ ያለን ደርሶ ለመመለስ የምንሄደው ከኛ ላይ ነው የጠበቀው። እኛ ኤምባሲ ላይ እንደምንም ብሎ ሊሰራ ይችላል። ልጅሽ ናት አይደለ? ያኔ ይሳካንም አይሳካንም ያኔ የድልም ጉዳይ ነው። ግን መጨረሻ ላይ የሚባል ነገር አለ። እንትን አሻራ ቦታ ሄደን ለከፊል ይደወላል። ከፊል ጋር የተያዘ ነገር አለ አሉ። አሻራ ቦታ ሄደን ለከፊል ይደወልና ልጇ ናት አይደለችም፣ ሀቤት ነው የወለደችው ወይስ ሙሽታሽፋ ነው? በጣም ብዙ ጥያቄ ለከፊል ይቀርባል። በዛን ሰዓት ትንሽ ከፋ ያለ ከፊል ያለው ሰው ኪሳራ ነው። እውነት ሌላ ውስጥ መግባት ነው። ቢቀር ይሻላል ነው የምለው። ደግሞ ያው ትንሽ እዝነት ያላቸው ከፊሎች ከሆኑ ልጇ ናት እዚህ ነው ወለደቻት ምናምን ብለው ያኔ ሊያግዙን ይችላሉ። ግን ክፉ ከፊል ያላችሁ ቢቀርባችሁ ይሻላል። እኔ እስካሁን ለከፊል ተደወለ ሲባል አልሰማሁም። ግን ለኛ የነገሩና ራሳቸው ኤምባሲዎቹ ናቸው የነገሩና ያኔ ለከፊል ይደወላል። ኤምባሲ ላይ የአሻራ ቦታ ስትሄዱ ለከፊል ይደወላል ብለው ነግረውናል። እና እንዴት ይሄ ነገር እንዴት ታስቡታላችሁ? አያስፈራም? ታዲያ እንግዲህ ለትንሽ ብር ተብሎ እውነት እዚህ ውስጥ መግባት በጣም ከባድ ነው። እንግዲህ እስኪ የተጠሩ አሉ አሻራ የነሱን እኔና እንግዲህ ይታያል እንዳየሩ ጸባይ ማለት ነው። እና በጣም ከባድ ነው አሁን ላይ ልጅ ይዞ ለመሄድ ወደ ሀገር ማለት ነው። ወላጆችን ቢሆን በጣም ብዙ ፕሮሰስ አለ። እሱን ነገር ያው ትጠይቃላችሁ፣ ይገባችኋል፣ ታሰራላችሁ። ግን ምናልባት የማታውቁ አልሰማችሁ ካላችሁ ይህን ነገር በጣም አሰቡበት። እንደ በፊቱ አይደለም፣ ህግ ጠብቋል። አሁን ላይ ኤምባሲ ላይ ዝም ብሎ መስራት የለም። እንግዲህ ያጠበቁበት ምክንያት ይኖራቸዋል። ያለ አንድ ነገር እንደዚህ አላጠበቁም። የሆነ ነገር ቢገጥማቸው ነው አይደል እንዲያጠበቁና በጣም ብዙ ፕሮሰስ ትጠየቃላችሁ። ተይዞ የሄደው ሰውዬ በስንት ዓመተ ምህረት ተይዞ ገባ ምናምን ነገር። ታዲያ እኔ የማያውቅ ሰው እንዴት ነው የሚመልሰው ትላላችሁ? የማያነብ ሰው ያው በቅንጭላት ያኔ በቅንጭላቱ የማይዝ ሰው እንዴት ነው የሚዋጣው? ይሄን ሀሳብ ፎቶ የልጅቱና ያንቺ ይባላል። የአባትዮ ፎቶ ይታያል። በጣም ብዙ ጥያቄ አለ። ያው እንደ ድል ጉዳይ ሆኖ የማይከበድበትም አለ የሚከበድበትም አለ። እኔ ግን ከብዶብኛል። እኔ በጣም ብዙ ፈተና አሳልፌያለሁ። እንግዲህ ብቻ አልሐምዱሊላህ እኔ አልሐምዱሊላህ ልበል። ምክንያቱም እንግዲህ ተሰርቷል። አሻራ ነው የቀረኝ። እሱም ደግሞ አላህ ወኪል እና በጣም ከባድ ነው ልላችሁ ነው ውዶች። ልጅ ይዛችሁ የምትሄዱ እንደወሰቡበት እውነት ቢቀር እንደውም ቢቀርባችሁ ይሻላል። በተለይ የሰው ልጅ ይዛችሁ የምትሄዱ ቢቀርባችሁ ይሻላል። ተበድራችሁ ሂዳችሁ ያኔ ደርሳችሁ የምትመለሱ ማለት ነው። ተበድራችሁ ሂዳችሁ ተመልሳችሁ ሰርታችሁ ብትከፍሉ ያኔ አማራጭ ነው ብዬ አስባለሁ። በአሁኑ ጊዜ በዚህ አይነት የጥያቄው ውጥረት ወይ ከባድ ነው ወገን።
እንሰብበት።